ሙሽሮች ሙሽራ እሰይ እንኳን ደስ አላችሁ እሰይ የአብርሃም ሳራ እሰይ ሰባ ማርክ ምን እንዳለ ልንገርህ ግን መኪና የገዛ ሰው ዊዳሪ ደውሎ ማርክ ቡታጅራ መጥቷል መኪናውን ይዟል እህና ምን አገባኝ ነው ይለዋለሁ ግራና ቀኝ እያየ በቃ የደስታ ቀን ነው የምዝምታ ይደበላልቅ መሬት ይመታ ነው ሰርግ ነው መልስ ነው ኧረ እባክህ ሰርጉን ያው ለእናንተ ነው ሰርግ ለኛ ነው መልስ ነው ሰርግ ነው ለእናንተ ሰርግ ነው ለኛ ነው መልስ እየተግባባን እንሂድ እና ሰርግ ነው አሁን ግን ዊና እውነቱን ንገረህ በ2000 ስንት ነው የምታገባው ዊና በእግዚአብሔር በቃ ያንተ ሰርግ መብራት ናፍቆናል በእግዚአብሔር ሰላም እንዴት ናችሁ ውድና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ እንዴት ቆያችሁልን እንዴት ሰነበታችሁ እጅግ በጣም ከብዙ መጠፋፋት በኋላ ዛሬ መጥቻለሁ እንግዲህ ዛሬ የመጣሁበት ደግሞ ትልቅ ምክንያት አለን በጣም የምወዳቸው በጣም ማከብራቸው የድሮና የቀድሞ እንዲሁም በጣም ብዙ ነገር የተማርኩባቸው ጓደኞቼ እንግዲህ ከብዙ ቆይታ በኋላ ዛሬ ከአዲስ አበባ ቡታጅራ ድረስ መተው የወንድማችንን ወንድም ሰርግ እንግዲህ ሞቅ ደመቅ ለማድረግ ተገናኝተናል ዛሬ ቤተሰቦቼ በዚህ አጋጣሚ አንድ ማስቸግራችሁ ነገር ምንድነው ቻናሌ በጣም ብዙ ቀን ቪዲዮ ከሰራሁበት ስለቆየ ትንሽ ቀዝቀዝ ብላለችና ይሄንን ቪዲዮ ስትጀምሩላችሁ ላይክ አድርጋችሁ ጀምሩት እንግዲህ ዛሬ ጓደኞቼ ይመጡና ያው ሁሌ የምንወደውን እንግዲህ የሚያሰባስበንን ነገር ልናደርግ ነው ሰርግ ደግሞ ብዙ ጊዜ ያው ካያችሁ እኛ ስንሰበሰብ ምናምን ድምቅ ፏ ነው የሚለውና ዛሬም እንደተለመደው ጓደኛችንን ወንድም በጣም የምንወደው ጓደኛችን የብሩክ ወንድምን ሰርግ ፏ ልናደርገው መተናል ያው የባለፈው ሰርግ ላይ እኔ አልነበርኩም አልተገኘሁም ያው አብዛኞቻችንም አልተገኘንም ዛሬ ደግሞ ያው እነ ብሩክ ቤት ነውና ሰርጉ ፏ ድምቅ ልናደርግ በድጋሚ ተገናኝተናል ቡታጅራ ላይ ሰርጎች መሃል ላይ ደግሞ በቃ አሁን ምን ይወሰናል መሰላችሁ እንግዲህ ከኛ መሃል ሁሉም ፍቅረኛ የያዘ እንጂ ያገባ የለም እና በቃ ዛሬ የግድ አንድ ሰው ማግባት እንዳለበት ወስነን የሆነ ሰው እንዲያገባ አድርገን መርጠን በእኛ ምርጫ አይደለም እናንተም ተሳተፉበታላችሁ የሆነ ሰውን መርጥና ያገባል በሚቀጥለው አመት ወይም በቃ በዚህ በሚቀጥለው ጾም ሳይገባ ማግባት አለበት ብለን እንወስናለን ያው ከዛ መሃል ከሁሉም ጓደኞቼ በእርግጠኝነት ሊሆን የሚችለው ኤፍሬም ነው እንግዲህ ዛሬ በነገራችን ላይ ሁሉም ነው ያሉት ኤፍሬምም አለ ሄኖክ አለ ማርክ አለ እንግዲህ ሐሰን አለ ፏ ድምቅ ነው የምናደርገው የብሩክን ወንድም ሰርግ እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ ከኛ ጋር ፏ ትላላችሁ ግን በጣም በቃ ከቀጠርኳቸው ቆዩ ስለዳ ሽቦ ዛሬ በቃ የዊና እንደነገርኳችሁ ነው አይደል ቤተሰቦች ዛሬ አንድ ሰው ማግባት አለበት በትላልቅ ሰርግ መሃል ትናንሽ ሰርጎች አሉ ይላሉ ብዙ ሰዎች ግን ትላልቅ ሰርግ ነው የሚኖረው አብዛኛውን ጊዜ በትናንሽ ሰርጎች መሃል ትላልቅ ሰርጎች ይኖራሉ እንዴት ነው ግን እንደዛ እኔ በትላልቅ ሰርጎች ማለት ትንንሽ ሰርጎች ማለት ምን ማለት እንደሆነ ልንገርህ ያው ያ ሰርግ ትልቅ ሰርግ ነው አንተ ከሚስት ጋር እዛ ሰርግ ላይ ልትገናኝ ትችላለህ አሎ በመኪና ሙሽራ ቀጣይ ሙሽራችን አይገባም ያ ማችና ወንድማችን የአባት ሄኒ ያገባም ግን ችግር የለውም ዛሬ አቅም ላይ ነኝ ወይ እናንተ ሰርግ ነው አሁን ግን ዊና እውነቱን ንገረህ በ2000 ስንት ነው የምታገባው ዊና በእግዚአብሔር በቃ ያንተ ሰርግ መብራት ናፍቆናል በእግዚአብሔር ንገረህ ለማን በእግዚአብሔር ዊና ይኸውላችሁ እንዴ ምሳ ጋብዛቸው ግን አይደለም ለምግቡኛ ማን እስኪ ቆይ ማን ይቅደም አሁን የምሬን ነው የምልህ ሄና እስኪ መስከር አሁን ማን ይቅደም አሁን በጓደኝነት ረጅም ጊዜ ቆያችሁት አንተና ዮርዲ ናችሁና መጋባት ያለባችሁ አንተና ዮርዲ ናችሁ መጀመሪያ ከዛ ደግሞ ኤፍሬም ሽቦ ይላል እንደውም አይደለም ማሂና ሐሰን ናቸው መጋባት ያለባቸው አረ ወንድማችን
ይግቡ አናስገባም ሰደኛ አናስገባ ካደና በጣም ካደና መጣ ሰላም እንኳን ሰላም አለይኩም የዛሬ ሁሉም አቅም ላይ ነው እንዴ ሰላም አለይኩም ስለኔ ንድረስ ኦ ማይ ጋድ እንኳን ደህና መጣሽ እንኳን ደህና መጣሽ ነው ነጭ በነጭ ወለል ሱፍ እኮ ነው የቀረስኩ ምንድነው ገና አንተ የሳተበት በነገራችን ላይ ማለት ነው ቤተሰቦች ብቻ የለበስኩት እኔ ነኝ ሐሰንና ማሂ መጋባት አለባችሁ በቃ አሁን ቀጣይ ሰርግ ወዴት ነው የምንለጥፈው አንተ ስንት አመት ነው አንተ አታገባም እንዴ አንተ ምን ቤት እስኪ አይደለም እኔስ አገባለሁ እስኪ አንተ ፍቅረኛ ያዝ አሊዝም እንደዚህ ዛፍ ቆመ ቀረ ምን ነው ወንድማችን ምን ነው እግዚአብሔር አታስደብሩት በጊዜ አላገባም በነገር ላይ ሁሉ እንዴ ፍቅረኛ ምንም ማያረግም ትዳር ነው ምንም ማያረግም ፍቅረኛ የጠራህን እንደዚህ አዋክበ ሽቦዬው ናና ያው የሁለት እግዚአብሔር በቃ እኛ እንደፈልገ ሄኖክ በሷ በኩል ሚዜውን እና እንደ ዋዛ እንዴት እንደ ዋዛማ ሰርጉ አያል እንዴት አገለኝ እኔማ ለሐሰን እንደዚህ አይደለም እንዴት ነው ገጭ አረጋለሁ በሲክስ ልትገባ ሚዜ ማለት ነው እንዲህ ለብሰህ መጣህ እኔን ሰርግ ልታይ እያንዳንዳችሁ ማለት ነው አንዳንድ መኪና ይዛችሁ ሱፍ እስከ አንገት ከረባት ንቅ አርጋችሁ ጫማ ሹል ጫማ አርጋችሁ ተጋጋኛ መጨነቅ አለበት እንዴ ለማሰርግ ነው ይሁሉ ለማሰርግ ነው እሺ ላሰርግ ነው እንጂ የኔ ሰርግ ማለት በቤተክርስቲያን ስለሆነ የኔ ሰርግ ጃማ ነው የምትመጣው አትመጡም እናንተ አትገቡም እናንተ ማናችሁ አትመጡም አትበጠብጡም ውጪ ላይ እንጠብቅሃለን እኛ እንቆርባለን ውጪ ላይ እንጠብቅሃለን እሺ ማንተን በሲክስ ልገቢ ሳታበላኝ በቃ ውጪ ላይ እንጠብቅሃለን እሺ ቆይ አይደለም ችግር የለውም እኔ ያገባለሁ አይቀርም ማርክም ያገባል አይቀርም ኤፍሬምም ያገባል አይቀርም ኦሬዲ ተጋብታችኋል እናንተ እስኪ አንተ ፍቅረኛ ያዝና እስኪ እንከራከርልህ ነው አንተ እኔ ፍቅረኛ በጣም ቆመ ቀረ እግዚአብሔር ምንድነው ይቅርብ ምን ያደርግልኛል ማለት ነው አተም ያሰንፊት ይኸውልህ ኤፍሬም ይኸው ፍቅት ብለህ ጠንቋይ ነው መሰለህ ይመታለው እንዴ ያንተ ሙጋ እሺ ቆይ አንድ ጥያቄ ፍቅረኛ በመያዝ ምን አገኘ እኔ ፍቅረኛ በመያዝ ያገኘው በጣም ብዙ ጥቅሞች አሉ ከጥቅሞቹ ዝርዝር አንድ እሺ አንደኛ በጊዜ መግባት ጀመርኩ ወደ ቤት ባለትዳር ሆንክ እንዴ አይ ለጥቆ ባለትዳር አልሆንክ እና ፍቅረኛ ስትይዝ በነገር አንተ ልምዶ የለም እኛ እናውራ የመከራከር እንትን የለም በጊዜ ገባው በጊዜ መግባት ጀመርኩ አንድ ሁለተኛው ደግሞ አንተ ሁለተኛ ነገር ደግሞ ብቻ አትጨነቅም በቃ ሶስተኛ በቃ ሰላም ትሆናላችሁ ከፈጣሪ ጋር በጣም ትገናኛለህ በቃ አራት ፍቅረኛ ድልድይና ማለት ነው ዝም በል አንተ ዝም በል አገባ እኔ ልቀጥል አረግን እየበደለኩት ነው ልጁን እሺ እንደ ወንድ ላጤ ማለት ነው እዛ በየመሸበት አታድርም እቤት እንድታድር ፈጣሪ እኔ ደግሞ ልናገር እስኪ ማሂ ቀጥል ግዴታ ፍቅረኛ መያዝ አለበት ጥቅሙን ንገር አው የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ቢያንስ ሌላው ብቻ ከመን እጁን ነው የሚስመው እኔን አይደለም የሰው ልጅ ብቻ እኔ ደግሞ ይገርማቸዋል ቤተሰቦች እኔ ደግሞ እነዚህ አራቱም ልጆች ያወሩት እኔ ጋር አለ እግዚአብሔር ይመስገን በጊዜ ሰላም የለም ብቻ ማውራት ጀምራል ምን በላው እንደላጤ በየርኩበት አላድርም ለበስክ እንጂ እኮ አብደሃል አንተ አረ ትለያላችሁ እግዚአብሔር ስሙ ይኸውላችሁ እኔ ልምከራችሁ ትለያላችሁ ዛሬ ትለያላችሁ እኛ ትለያላችሁ ማለት ፎቶ ታነሳ ነው ትለያላችሁ በቁመት ነው እንዴ እሺ ሰላም እንዴት ናችሁ ውድና የተከበራችሁ የኛ ተመልካቾች በሙሉ ዛሬ እንደዚህ እምር ድምቅ ብሎብን የወንድማችን ቡርኬ ታላቅ ወንድሙ ድግስ አለ ቤታቸውና
ድግስ ኖሮ ደግሞ እኛ የሙሽዬ ልጆች ቤት መቅረት የለብንም መልካም ምኞቴ ከኔ እጀምራለሁ። እንበላለን ሄደን ነው ያለው። እሺ መልካም ምኞቴን እኔ ልጀምር። የአብርሃም የሳራ ወንድማችን ማርቆስ ይሁን ጋብቻችሁ የደስታ ቀን ነው የምዝምታ ይደበላለቅ መሬት ይመታ። እሺ ቆይ አንዴ እንትን ኩል ስታፍ እናድርገውና ልጀምር። ያው እንግዲህ ቤተሰቦች እንደዚህ እምር ድምቅ ብሎብን እንደዚህ እምር ድምቅ ያደረገን ደግሞ ፈጣሪ ነው። እንደዚህ እምር ድምቅ ብሎብን ዛሬ ድግስ አለብን። ባለፈው ያው አብዛኞቻችን አልተገኘንም ነበረ የሴት ቤተሰብ ስለሆነ ያው ያልተጠራችበት ደግሞ ትንሽ ነውር ቢጤ ነገር አለ አይደል? አልሄድንም። ያልተጠራበት ሄዳረ ድንኳን ሰብራለ አንዴ ብራዘር እዚህ ጋር እና ደግሞ ድንኳን የሰበሩም አሉ። ወንድማችን ሄኖክ፣ ማሂ፣ ሐሰን፣ ዊና ሳይጠራ ነበር አልተጠራውም ማለት እኛም ደግሞ ድንኳን አልሰበረም። መልካም ምኞቴን ከኔ እጀምራለሁ። ቤተሰቦቼ መለኛው ወንድማችን ታላቅ ወንድማችን እንኳን ለዚህ ቀን አበቃ፣ እንኳን ደስ አለ። እንደዚህ ተሰባስበን አምሮብን በአንተ ፕሮግራም ላይ ስለተገኘው በጣም ነው ደስ ያለኝ። ከሚስትም ካንተም ለሚስትም ላንተም መልካም የትዳር ዘመን ይሁንላችሁ። ፈጣሪ እድሜና ጤናውን ያድልልን። የወንድሜ ያው ወንድም ነው፣ ቡርኬ ማለት ወንድሜ ነው፣ ጓደኛችን ነው እና ዛሬ አንዴ አላረዘመም እና ቆይ እና አንድ ነገር መናገር እፈልጋለሁ። አይውላችሁ እኛ በቃን ወንድማችን፣ አንዴ ቆይ በቃን ወንድማችን እና ቡራ ማግባ በቃ አገባለሁ እኮ እኔ ምን ነው የምጠብቀው አውቃለሁ፣ ግን አገባለሁ። አንተ ማግባ እሱ ብቻ አግባታ አንተ ማግባ ጨረስ በቃ አይዞክ ልቀጥል። እሺ ሰላም አለይኩም እንዴት ናችሁ? ልቀጥል። እሺ ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ የዊናና የኛ የሁላችን ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ የተገኘ ነው ሰርግ ነው። መልስ ነው። ኧረ እባክህ ሰርጉን ያው ለእናንተ ነው ሰርግ፣ ለእኛ ነው መልስ ነው። ሰርግ ነው ለእናንተ ሰርግ ነው፣ ለእኛ ነው መልስ። እየተግባባን እንሂድ እና ዛሬ ልንበላ ነው ልንጠጣ ነውና የመለኛው ሰርግ ነው። ሰርግ ቤት ጥሪ ያልደረሳቸው ግን ሳይጠሩ ብዙ የመጡ ሰዎች አሉ ከጀርባዬ እንደምትመለከቷቸውና እኔ ከሌለው አይገቡምና አናስገባም። ሰርገኛ ሲባል እኔ ነኝ ከፊት ለፊት እየመራው ምገባው። ነይ ቤቢ ምትዩ ነገር ካለ ነይ ቤቢ። አዎ ባዳረከኝ ማሂ ነው ስሟ። እንዳይደብራችሁ ለማለት ያለው ማሂ በልሽ እነዚህ ይላሉ። አንተ አታዘንቂ፣ ቅድም አግዤ ነበረ። እሺ ሰላም አለይኩም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? የዊና ቤተሰቦች ማለት የኛ ቤተሰቦች ናችሁ። ሁላችሁም እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የወንድማችን ሰርግ ነው ማለት የወንድማችን ወንድማችን የብሩኬ ሰርግ ቢሆንም ያው ደስ ይለናል፣ ግን እየጠበቅን ነው። በትልቁ አግባ ይኸው እያየህ ከሆነ ያግባ አይደለም ዊና አግባ። በቃ እኛ በጣም እየጠበቅን ነው ያለው፣ በጣም ሰስፔንስ ሆነን። ስለዚህ እነዚህ የምታያቸው ሁሉ ያግቡ። አሜን። ሲንግል ሆኖ ነው ማለት ባለትዳር ሆኖ ማየት ፈልጋለሁ። ስማቸው መጥራት አይጠበቅብኝ። ሲንግል በቃ ተገቢ አሽሙራ አትናገር። ሲንግል ስለኔ ነው መቻወሮኝ። አሽሙራ አትናገር። በቃ ምንድነው ዝም በላ። በቃ እሺ ዱአ አድርጉላቸው እንዲያገቡ ሁሉ ማለት ነው። ምክንያት ነገሩ ስለጓል። እሺ ለማንኛውም ዘውጁ ሁላችሁ አግቡ ለማለት ያህል ነው። እና ደግሞ ሰላም ውድና የተከበራችሁ የሁላችንም ቤተሰቦች እንዴት ናችሁ? እኔ ያለውኝ እግዚአብሔር ይመስገን። ዛሬ በቡታጀራ ተገኝተናል። ያው ኤፍሬም እንደዚህ አስተኝቼ በመኪናዬ ነው የምገጭህ። መኪና እሮጣለሁ አትገጨኝም። ጎማው እንዳይቀንስብህ
ሰማ ማርክ ምን እንዳለ ልንገርህ ግን መኪና የገዛ ሰውን ዊዳሪ ደውሎ ማርክ ቡታጅራ መጥቷል መኪናውን ይዟል እና ምን አገባኝ ነው ይለዋለሁ ግራና ቀኝ እያየ በቃ አንተ የኔን ፕላን ታውቃለህ ማለት ነው አንድ ቀን ማለት ነው ቤተሰቦች ጓደኞቼን እንደዚህ ተርታ ሰለፋቸውና አንዴ ረሽናቸዋለሁ የምን ይያዝልን 99 ችግሮችን ቀረፍኩ ማለት አይደል እንዳለ ረሽን አደርጋለሁ ባንዴ በቃ 99 ችግር አንድ ችግር ይቀረኛል እሱንም እደፈዋለሁ ነፃ ሆናለሁ እና ቤተሰቦች ዛሬ ለሰርግ ተገናኝተናል ሁላችንም እንደዚህ ምር ድምቅ ብለን ካፕሎችም ጥቁርና ነጭ ለብሰዋል የራሳቸው ትርጉም አላቸው ምን እንደዚህ እንደለበሱ አናቀም በቃ ምኞት አልተመኘውም መለኛው ቀላል ውለድ ከበድዛብር መለኛው እንደ ስም መለኛው ብዙ ልጆች ውለድ መንታ እና ፈጣሪ ትዳራችሁን ይባርክ ደስታችሁን ያሳየን በልጅ ደግሞ ቀጣይ አመት በልጅ አሜን ያልኩ ነው አሜን ያሳየን መልካም ምኞት ተመኝ ብለው እንግዲህ ሊያስወሩኝ አልቻሉም ጌታ ሆይ ፈጣሪ ሆይ አፋቸውን ዝጋልኝ አሜን ያንተን ይዝጋው ምርቃን አንድ ሰው እንዳወራሽ በራስ ቤት እየነጠርክ ትወጣለህ ቤቴ እግዚአብሔር ነው እሺ ውጡ አረ ሲንግል ሰው እንደዚህ ነው ጓጓ የሚለው አሁን ትዳር ቢኖረ ወይ ፍቅረኛ ብትይዝ እንደዚህ አሁን ቤተሰቦች አሁን እነዚህ አሁን ይረጋጋሉ አሁን ቢያገቡ ራሱ ማለት አንተ አትረጋጋም አንተም አሰን ብቻ ነው የተረጋጋው እየደገፍኩ ነው አሰን የተረጋጋ ነው ማቸኩላላችሁ ምንድነው አሰን ቆሞ ነበር ወንድሜን ይትስ ብላችሁ አልሰጠኝ ወንድሜን ይትስ 400 ብር ሰጣለሁ ለትዳር ሁሉ ነገር ያሟላ ወንድሜ ያለኝ አሁን ብዙ አረዘምከው ቀጥል እስቲ አንተ በ200 ብር እኛን ሸጥከን አምጣ ነው ይሁዳ ነው እሱ አንተ አይለኛል መልይ አባቴ በጣም ደስ ብሎኛል መሊ መቼ ነው አባቴ ቤኪ ወንድማችን አንድ እጁን ጉዳት ላይ ነው ፊዚዮቴራፒ እያሰራ ነው አንተ አይሳደል ያው ቅርቡ ይሻላል ብለን ተስፋ እናደርጋለን ይሄ ውለድ ክበድ ትዳር የተባረከ ይሁን እንደዚህ አይነት ልጆችን አትውለድ የተባረኩ ልጆችን ውለድ ሴት የመጀመሪያ ልጅ ሴት ትሁን እኔ የመጀመሪያ ልጅ ነኝ ማለት እኔ አሁን ለአባቴ የመጀመሪያ ልጅ ስለሆንኩ በጣም ብዙ ነገር ነኝ ለአባቴ ስለዚህ የመጀመሪያ በረከት ሆነሽ ለቤተሰቡ በረከት ሆነሻል ማለት ነው ለመሌም ለናንተም የመጀመሪያ ልጃችሁ ሴት ትሁን አይሁን እኔ ወንድ ኤፋ ይሁን ኤፋ ተስማምቷል አንተም ወንድ ነው ሴት ነሽ አይመች ኖርማል አንቺ ምን ሚስቱ አንተ ለምንድን ነው እንደዚህ ሴት ስትሆን ማለት ነው ቤቱ በረከት ነው የመጀመሪያ ልጅ መሆን አለበት ሁለቱም በአንድ ይስጠኝ ብሏል ይስጠው አረ አላህ አርገለት እኔ ወንድ ልጅ ለምን እንደምፈልግ ልንገርህ እሺ አንደኛው ወንድ ልጅ ሁለተኛ ሴት ሲሆን ወንዱ ልጅ ማለት ነው ሴቷን ይጠብቃታል እኔ ደግሞ ልንገርህ እኔ በማልገኝበት ቦታ ነው የምትወልደው ልጅ አይደለም ሰራተኛ ነው እሺ ሴት ግን ስትሆን አንድ ሰርፕራይዝ አለኝ አንድ ሰርፕራይዝ አለኝ እዚህ ጋር ሆነ አንዴ ወንድማችን ሄኖክ ሲንግል ስለሆነ ነው አመጋፋ ነገር የለም እስኪ ገፋበኝ በቃ እንጀምር ትቀበሉኛላችሁና ዛሬ ያው ሰርግም ልንሄድ ስለሆነ ትንሽ ማውጣት አለብኝ አይደል ማውጣት ማለት ገንዘብ ማለት ዘፈን መዝፈን አለብኝ ኦኬ እሺ አሁን ሙዚቃ ነው እሺ ሙሽሮች ሙሽራ እሰይ እንኳን ደስ አላችሁ እሰይ የአብርሃም ሳራ እሰይ ይሁን ጋብቻችሁ እሰይ ሙሽራዬ
ሙሽራዬ የወር አበባዬ እግዚአብሔር ያለ ያብ አንተ ብቸኝነት ተሰማ አይደል? ሽቦ ወየናና ሽቦ አይጣመምም እንዴ? ሽቦ ሽቦ የናና ያሆ ያሆ የናና ሽቦዬ ሽቦ የናና ያሆ ግባ ያሆ የናና አባበል 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 ሙሽራው ነው ወርጫው ጥሩ ነው ሙሽሪት አባሯ ቁሩና አዘሯ ክበሩ ክበዱ አሁንም በሽቦ አልጋ ነው። ኤንዌስ ውድና የተከበራችሁ የኛ ቤተሰቦች እንግዲህ እንደተለመደው ሰርግ ስናይ እንደዚህ ድምቅፏ ምናምን እንላለንና በጣም ነው የሚበርቅብንና በሰርግ ምናምን ነው እንደዚህ የምንገናኘውና ከዚህ በኋላ ደግሞ ማለት እንደዚህ ፏ እያልን የሚያሰባስበን ፏ እያደረገን ያሰባስበን ስታብራራ ቆንጆ ነህ እና አባው ጃልዬ ያሆ ጃልዬ ያሆ ይወለድና ያሆ እንከብከቡ ያሆ ጋር ይሸከማል ከነ ድብድቡ ድብድብ ሁልጊዜ ጠላ ቤት የምትለው ነገር አቁም። በቃ ገለዋል ጠላ ቤት እና ቤተሰቦች ግን ቀጣይ አሁን በማሰርግ እንገናኝ። በኤፍሬም ሰርግ በቃ በኔ ነገር ቀጣይ ብራምባር ሰበረን ሰበረ ነገር የለም። ኧረ ማርቆስ በእግዚአብሔር አንተ እኮ ብዙ ሰው ሁሌ ብራምባር ይሰበራል። አርደዋል ብርና አምባር ሂድ አንተ እንዴት ነውር አታውቅም። እግዚአብሔር ነውር ወለድና እንከፈንከፉ ያው ጋን ይሸከማል ከነ ድብድቡ አልገባውም። ቢገባው ኖሮ አንተ ግን ማርክ ለሌላም ጊዜ ማለት ነው ብራምባር ሰበረልሁ የሚባለው እኮ አንተ ባይዘው በዚህ ዘመን ብራምባር የለም። በነገራችን የለም ያሆ በለው አንተ ያሆ በለው ያሆ በለው እሺ ከእንደገና ከምቦ ምትል እኮ ነው የሚመስለው። እሺ ያሆ በለው ያሆ በለው ሸቦዬው ናና ያሆ ሸቦዬው የዊና ሰርግ ዕለት አይባልም። ያሆ ነይ ወደ ቤተሰብ ወደ ዝቅ አድርግ ማርክ አልዘጋ ብሏል። ማርክ ዝቅ አድርገው ከስር ያው ቤተሰቦቼ እንደምታዩት ነው። ሁላቸውም ወደ ሰርግ ቤት እየገቡ ነው። ግን እሱም ቢሆን ካሜራማን እታያለሁ አይደለ? ዘፈን መስፈን እፈልጋለሁ። አሁንም ቢሆን የኔ ፍቅር